የምናባችሁ አድማስ በሰፊው ይዘርጋ። በሳውዲ አረቢያ የሚቃጠል በረሃ መሃል 170 ኪሎ ሜትር ርዝመት ያለው በሁለቱም በኩል በመስታወት የተሸፈነና ሰማይ የሚቧጭር ግዙፍ ግንብ ይታያችሁ። ይህ ግንብ ከተማ ነው። ስሙ ዘላይን ይባላል። ሳውዲ አረቢያ ከ500 ቢሊዮን ዶላር በላይ በማፍሰስ በታሪክ ታይቶ የማይታወቅ ግዙፍና እጅግ ውድ የሆነ የኒዮም ሜጋ ፕሮጀክት አካል አድርጋ እየገነባችው ትገኛለች። ይህ ፕሮጀክት በወረቀት ላይ ሲታይ የሰው ልጅ የስልጣኔ ጫፍ ከበካይ ጋዝ ነፃ የሆነች ገነትና የወደፊቱ ዓለም ተምሳሌት ይመስላል። ከዚህ አስደማሚ ስነ ሕንፃ ጀርባ ያለውን እውነት ስንመለከት ግን ሌላ ጥያቄ ይነሳል። ይህ ፕሮጀክት ለሰው ልጅ ምቾት የታሰበ ነው ወይንስ ዓለምን ወደ ዲጂታል እስር ቤት ለመቀየር የተዘረጋ ወጥመድ የሚል? የሳውዲው አልጋ ወራሽ ሙሐመድ ቢን ሳልማን ይህችን ከተማ ሲያስተዋውቁ መኪና የሌለባት፣ የመንገድ ግርግር የሌለባትና ምንም አይነት በካይ ጋዝ የማይወጣባት እንደምትሆን ቃል ገብተዋል። ይሁን እንጂ ይህ ፍጹም ዓለም እንዲሳካ ከተማዋ በአንድ ነገር ላይ ጥገኛ ትሆናለች። እርሱም ዳታ ወይም መረጃ ነው። በኒዮም ውስጥ እያንዳንዱ ስንጥቅ፣ እያንዳንዱ ካሜራና እያንዳንዱ ሴንሰር የነዋሪዎችን እንቅስቃሴ፣ ንግግር፣ የገንዘብ ዝውውር አልፎ ተርፎም የጤና ሁኔታን በየሰከንዱ ይከታተላል። ይህ ማለት በከተማዋ ውስጥ የምታደርጉት እያንዳንዱ እንቅስቃሴ በሰው ሠራሽ አስተውሎት ቁጥጥር ስር ይውላል ማለት ነው። ይህ ነው እንግዲህ ለብዙዎች የሰይጣን ሥራ የሚያስመስለው። ኒዮም በበረሃ ላይ የተሳለች የመስመር ከተማ ብቻ አይደለችም። እርሷ የሰው ልጅን የግል ነፃነት ገድባ በአንድ ጠባብ መስመር ውስጥ ለማሰር የታለመች የሰርቪላንስ ወይም ክትትል ላቦራቶሪ ናት የሚሉ ወገኖች ጥቂት አይደሉም። በመስታወት በተከለለ ግንብ ውስጥ ተሸሽጉ በሺዎች በሚቆጠሩ ካሜራዎች እየታዩ መኖር ስልጣኔ ነው ወይንስ እስር በማለትም ይኮንኗታል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች። በዛሬው ዝግጅታችን ወደ ኒዮም ምስጢራዊ ዓለም በጥልቀት እንጓዛለን። ከ500 ቢሊዮን ዶላሩ ብልጭልጭ ግንባታ ጀርባ ያለውን የክትትል ቴክኖሎጂ፣ ፕሮጀክቱ በሰው ልጅ ነፃነት ላይ ያለውን አስፈሪ ጥላና በበረሃው መሃል እየተገነባ ያለውን ይህን ምስጢራዊ ከተማ እውነተኛ ገጽታ እንመረምራለን። በዚህ ዝግጅት ከተሞች ከሰው መኖሪያነት ወደ ዲጂታል እስር ቤት እንዴት እየተለወጡ እንደሆነ ስታዩ የወደፊቱ የከተማ ኑሮ ምን ያህል ስጋት እንደያዘም በሚገባ ትረዳላችሁ። እንኳን በበረሃው መሃል ወደ ተሳለው ምስጢራዊ መስመር ወደ ኒዮም በሰላም መጣችሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሳውዲ አረቢያ ዘላይን በሚለው ፕሮጀክቱ አማካኝነት ለዘመናት የኖርንበትን የከተማ ግንባታ ጽንሰ ሐሳብ ገልብጠዋለች። ከተማዋ በ500 ቢሊዮን ዶላር በጀት በረሃው ላይ 170 ኪሎ ሜትር ርዝመት ቢኖራትም ስፋቷ ግን 200 ሜትር ብቻ ነው። ይህ ልዩ ንድፍ ዜሮ ግራቪቲ የከተማ ኑሮ ተብሎ የሚጠራ ሲሆን ነዋሪዎች ወደ ላይና ወደ ታች እንዲሁም ወደ ጎን በቀላሉ እንዲንቀሳቀሱ ታስቦ የተሠራ ነው። የከተማዋን ኢንጂነሪንግ ወይም የምህንድስና ጥበብ አስገራሚ ከሚያደርጉት ነጥቦች አንዱ በውስጧ ምንም አይነት መኪና ወይንም አስፓልት መንገድ አለመኖሩ ነው። ነዋሪዎች መሠረታዊ ፍላጎቶቻቸውን ለማሟላት ከ5 ደቂቃ በላይ መራመድ አይጠበቅባቸውም። ይህንን ለማሳለጥ ደግሞ ከከተማዋ ስር እጅግ ፈጣን የሆነ የምድር ውስጥ ባቡር ወይም ሃይ ስፒድ ሬል ተዘርግቷል። ይህም ከተማዋን ከዳር እስከ ዳር በ20 ደቂቃዎች ውስጥ ብቻ ለማቆራረጥ የሚያስችል ነው። ከተማዋ በሁለቱም በኩል 500 ሜትር ቁመት ባላቸው የመስታወት ግንቦች የተከበበች ናት። እነዚህ መስታወቶች የከተማዋን ሙቀት ለመቆጣጠርና የተፈጥሮ ብርሃን ወደ ውስጥ እንዲገባ ለማድረግ የተሠሩ ናቸው። በተጨማሪም ዘላይን ሙሉ በሙሉ ከፀሐይና ከነፋስ በሚገኝ ታዳሽ ኃይል የምትመራና ምንም አይነት በካይ ጋዝ የማታወጣ መሆኗ ለወደፊቱ የሰው ልጅ የመኖሪያ አማራጭ ተደርጋ እንድትታይ አድርጓል። ነገር ግን ይህ ሁሉ ውስብስብ ኢንጂነሪንግ ያለ አርቲፊሻል ኢንተለጀንስ ወይም ኤአይ ሊሳካ አይችልም። ከተማዋ ራሷን በራሷ የምታስተዳድር ኮግኒቲቭ ከተማ ናት።
ይህ ማለት ግን ከምቾት ባሻገር እያንዳንዱ የምህንድስና አካል መረጃን ወደ ማዕከላዊ ቁጥጥር የመላክ አቅም አለው ማለት ነው። ይህ አስደማሚ ኢንጂነሪንግ ለሰው ልጅ ነጻነት ወይንስ ምቾት ቅድሚያ ይሰጣል የሚለው ጥያቄ መልሱ ያለው በከተማዋ ጥልቅ ምስጢር ውስጥ ነው። ኒዮም ዝም ብላ ከተማ አይደለችም። እርሷ ዳታን ወይም መረጃን እንደ ደም የምትጠቀም ግዙፍ ዲጂታል አካል ናት። በዘላይን ውስጥ መኖር ማለት በዓለም ላይ ታይቶ በማይታወቅ እጅግ ጥብቅ ክትትል መረብ ውስጥ መግባት ማለት ነው። ይህች ከተማ ኮግኒቲቭ ተብላ መጠራቷም በምክንያት ነው። ከተለመዱት ስማርት ከተሞች በተለየ መልኩ ኒዮም 90% የሚሆነውን ነዋሪዎቿን ዳታ በመሰብሰብና በመተንተን ለራሷ አገልግሎት ታውላለች። ይህም ማለት በከተማ ውስጥ የምታደርጉት እያንዳንዱ እንቅስቃሴ፣ የምትናገሩት እያንዳንዱ ቃል፣ አልፎ ተርፎም በሰውነታችሁ ውስጥ የሚከናወኑ ባዮሜትሪክ ለውጦች ሳይቀሩ በየሰከንዱ ክትትል ይደረግባቸዋል። ይህ የክትትል መረብ የሚጀምረውም ከተማዋን በሚያስተዳድረው አርቲፊሻል ኢንተለጀንስ ነው። በኒዮም ውስጥ እያንዳንዱ ነዋሪ በዲጂታል መታወቂያው አማካኝነት ከከተማዋ ጋር የተቆራኘ ነው። የፊት ለይቶ ማወቂያ ካሜራዎች፣ የድምፅ መግጃዎችና በየመንገዱ የተተከሉ ሴንሰሮች ያለ ዕረፍት መረጃን ያከማቻሉ። ይህ ዳታ ለነዋሪዎች ምቾት፣ ለደህንነትና ለፍጆታ አቅርቦት ይውላል ቢባልም በስተጀርባው ግን እጅግ አሳሳቢ የሆነ የግል ነጻነት ጥሰት አለ። በኒዮም ውስጥ ምስጢር የሚባል ነገር አይኖርም። ምክንያቱም ከተማዋ የእናንተን ፍላጎት ከእናንተ በላይ ቀድማ እንድታውቅ ተደርጋን የተገነባችው። ይህ የዲጂታል እስር ቤት ገጽታ የሚጎላው መረጃው በማን እጅ ይገባል የሚለውን ስንመለከት ነው። በኒዮም የሚሰበሰበው ዳታ ወይንም መረጃ በቀጥታ በማዕከላዊ መንግሥት ቁጥጥር ስር ይውላል። ይህ ማለት ባለሥልጣናት እያንዳንዱን ነዋሪ በዲጂታል መነጽር የመከታተል፣ የመቆጣጠር፣ አልፎ ተርፎም ባህሪውን የመቅረጽ አቅም ይኖራቸዋል ማለት ነው። በበረሃው መሃል 170 ኪሎ ሜትር ርዝመት ባለው መስመር ውስጥ ተቆልፎባችሁ በሺዎች በሚቆጠሩ ዐይኖች እየታያችሁ መኖር ምን አይነት ስነ ልቦናዊ ጫና ይፈጥር ይሆን? አሁን ዘላይን የስልጣኔ ማሳያ ሳይሆን የሰርቪላንስ ወይም ክትትል ቴክኖሎጂ ላቦራቶሪ መሆኗን በሚገባ እንደተረዳችው እናስባለን። ከተሞች ከሰው መኖሪያነት ወደ ዲጂታል ቁጥጥር ማዕከልነት እንዴት እየተለወጡ እንደሆነ ማየት የወደፊት የግል ነጻነታችን በምን አይነት አደጋ ውስጥ እንደሚወድቅም ያሳያል። ኒዮም የሰው ልጅ ነጻነት የሚቀበርባትና በምትኩ ፍጹም ቁጥጥር የነገሰባት የሰይጣን ሥራ ናት የሚባለውም ለዚህ ነው። ይህ ከፍተኛ የዳታ ጥማት መጨረሻው የት ይሆን ብሎ ለጠየቀ ሰው መልሱ የሚገኘው በከተማዋ የመስታወት ግንቦች ውስጥ በተደበቁት ማይክሮቺፖችና ካሜራዎች ውስጥ ነው። ኒዮም ለዓለም የምትሸጠው ምስል ተፈጥሮን የምትጠብቅ ከተማ የሚል ነው። 95% የኒዮም መሬት ለተፈጥሮ ጥበቃ ይውላል ይባላል። ነገር ግን በምድር ላይ 170 ኪሎ ሜትር ርዝመት ያለውና 500 ሜትር ከፍታ ያለው ግዙፍ የመስታወት ግንብ መገንባት ከተፈጥሮ ጋር እንዴት ሊስማማ ይችላል? ይህ ጥያቄ ብዙ የአካባቢ ጥበቃ ተሟጋቾችን እያስጨነቀ ይገኛል። በበረሃው መሃል እንደ ሰይፍ የተሰመረው ይህ መስመር ለዘመናት የቆየውን የተፈጥሮ ሚዛንና የእንስሳትን ፍልሰት የሚገታ ሰው ሠራሽ አጥር ነው። እስቲ አስቡት፣ በሚሊዮን የሚቆጠሩ ወፎች በየዓመቱ በዚህ በረሃ ላይ ያልፋሉ። 500 ሜትር ከፍታ ያለውና ሙሉ በሙሉ በመስታወት የተሸፈነ ግንብ ለእነዚህ ወፎች የማይታይ ወጥመድ ነው። መስታወቱ ሰማዩንና በረሃውን መልሶ ስለሚያንጸባርቅ ወፎቹ ግንቡን ማየት አይችሉም። ይህ የመስታወት ሞት በሚሊዮን የሚቆጠሩ ነፍሳትን ሊቀጥፍ የሚችል የምህንድስና ስህተት እንደሆነ ይነገራል። በተጨማሪም ግንቡ በረሃውን ለሁለት ስለሚከፍለው በምድር ላይ የሚንቀሳቀሱ እንስሳት ከአንዱ ወገን ወደ ሌላው መሻገር አይችሉም። ይህ ተፈጥሮን ጥበቃ ሳይሆን ተፈጥሮን መገደብ ነው። ከዚህም በላይ ይህ ግንብ በሰው ልጅ ስነ ልቦና ላይ የሚፈጥረው ተጽዕኖ ቀላል አይደለም። በመስታወት በተከለለ የተፈጥሮ ነፋስና ፀሐይ በቀጥታ በማይገባበት ሁሉም ነገር አርቲፊሻል በሆነበት ጠባብ መስመር ውስጥ መኖር ሰውን ከተፈጥሮ ጋር ሳይሆን ከማሽን ጋር ነው የሚያቆራኘው። ኒዮም ራሷን እንደ አረንጓዴ ከተማ ብታስተዋውቅም
ግንባታው የሚጠይቀው እጅግ ግዙፍ የሆነ የሲሚንቶ የብረትና የመስታወት ክምችት በራሱ ከፍተኛ የሆነ የካርቦን አሻራ ይተዋል። ይህ ተቃርኖ የሚያሳየን የኒዮም ፕሮጀክት ዓላማ ተፈጥሮን ማዳን ሳይሆን ተፈጥሮን በመስታወት ግንብ ውስጥ አስገብቶ ለሰው ልጅ እይታ እንዲመች አድርጎ መቅረጽ መሆኑን ነው። የኒዮንን ግንባታ የተመለከተ ሰው የቴክኖሎጂ ግስጋሴ ሁልጊዜ ከተፈጥሮ ጋር እንደማይሄድና አንዳንዴም የሰይጣን ሥራ የሚባለው እንዲህ አይነቱ የተፈጥሮን ሕግ የሚጥስ ግንባታ መሆኑን መረዳት ይጀምራል። ይህ በበረሃ ላይ የተሳለ መስመር ተፈጥሮን ለሁለት የከፈለ የሰው ልጅን ደግሞ ከምድር ነፃነት አውጥቶ በዲጂታል ግንብ ውስጥ የቆለፈ ምስጢር ነው። ለመሆኑ ሳውዲ አረቢያ ለምን ግማሽ ትሪሊዮን ዶላር በበረሃ ላይ ለሚገነባ አንድ መስመር ታወጣለች? ለነዋሪዎች ምቾት ወይንስ ለዓለም አዲስ የቁጥጥር ሥርዓት ለማሳየት? የኒዮም እውነተኛ ዓላማ ከቱሪዝምና ከኢኮኖሚ ጥገኝነት መውጣት ባሻገር የሰው ልጅን አኗኗር እንደገና ማስተካከል ወይም ሪሴት የማድረግ ፍላጎት እንዳለው ብዙ መረጃዎች ይጠቁማሉ። ዘላይን የከተማ ፕላን ብቻ ሳይሆን የሰውን ልጅ ባህሪ፣ እንቅስቃሴና ፍላጎት በአንድ ማዕቀፍ ውስጥ የማስገባት ታላቅ የሶሻል ኢንጂነሪንግ ወይም ማኅበራዊ ምህንድስና ፕሮጀክት ነው። በዚህች ከተማ ውስጥ የሚኖረው ነዋሪ ከመንግሥት ለሚቀርብለት አገልግሎት ዋጋ የሚከፍለው በገንዘብ ብቻ ሳይሆን በግል ነፃነቱ ጭምር ነው። በኒዮም ውስጥ ራሳቸውን የቻሉ ፖሊሶች፣ ራሱን የቻለ የሕግ ሥርዓትና የራሱ የሆነ የኢኮኖሚ ደንብ ይኖራል። ይህ ከመንግሥት ውስጥ መንግሥት የመሆን አካሄድ ከተማዋን እንደ አንድ ኩባንያ እንድትሠራ ያደርጋታል። ኩባንያው ደግሞ ደንበኞቹን ወይም ነዋሪዎቹን ሙሉ በሙሉ የመቆጣጠር ፍላጎት አለው። ሰዎችን በአንድ 170 ኪሎ ሜትር መስመር ውስጥ አስገብቶ ያለ መኪናና ያለ አማራጭ መውጫ መንገድ መቆለፍ ሰዎችን ከመምራት ይልቅ እንደ እንስሳት በአንድ በረት ውስጥ አድርጎ መዝጋት ይመስላል። የፕሮጀክቱ ተቺዎች እንደሚሉት ኒዮም ለዓለማችን ልሂቃን መሸሸጊያ፣ ለተራው ሕዝብ ግን የዲጂታል እስር ቤት ናት። በቴክኖሎጂ የተደገፈ አምባገነንነት በኒዮም ውስጥ በተግባር ይፈተናል። እዚህ ቦታ ላይ ተቃውሞ የለም። ምክንያቱም እያንዳንዱ የፊት እንቅስቃሴህ በአልጎሪዝም ይተነተናል። እዚህ ቦታ ላይ ከመስመር መውጣት የለም። ምክንያቱም ሕይወትህ ራሱ የተሳለው በዚያው መስመር ላይ ነው። ይህ ነው እንግዲህ ኒዮምን የሰይጣን ሥራ የሚያስብላት። የሰውን ልጅ የፈጣሪ ስጦታ ከሆነው ነፃነቱ አውጥቶ በማሽንና በአርቲፊሻል ኢንተለጀንስ ቁጥጥር ስር የመዋል ሙከራ። ምቾት በሚል ስም የቀረበው ይህ ፕሮጀክት የሰው ልጅን ነፍስ ለዲጂታል ምቾት እንዲሸጥ የሚገፋፋ የዘመናችን ትልቁ ፈተና ነው። አሁን ላይ ኒዮም መገንባት የጀመረችው በበረሃ ላይ ብቻ ሳይሆን በሰው ልጅ የወደፊት ነፃነት መቃብር ላይም ጭምር እንደሆነ የሚያሰሙ ድምፆች እየበረከቱ ነው። በጥቅሉ ኒዮም በበረሃ ላይ የተሳለ የመስታወት ግንብ ብቻ ሳይሆን የሰው ልጅ ወደፊት ለሚኖርበት ዓለም የቀረበች ትልቅ ፈተና ናት። በዚህች ከተማ የሚከናወነው ተግባር በአንድ በኩል እጅግ የረቀቀ ምቾት፣ ፍጥነትና ጽዱ አካባቢን ለመፍጠር ቃል የተገባላት፣ በሌላ በኩል ግን የግል ነፃነትን፣ ምስጢርንና ተፈጥሯዊ ነፃነትን የሚቀማ የዲጂታል ሰንሰለት ነው። ይህ ዘላይን ተብሎ የተሰየመው መስመር የሰው ልጅን ከምድር ነፃነት አውጥቶ በቴክኖሎጂ ቁጥጥር ስር ለመዋል የተዘረጋ አዲስ የታሪክ ምዕራፍ ነው የሚሉት በርካቶች ናቸው። ዓለም ወደ ስማርት ከተሞች በምትሰገሰግበት በዚህ ዘመን ኒዮም የዚህ ጉዞ የመጨረሻ ጫፍ ናት። እዚህ ጋር ነው እንግዲህ ማስተዋል የሚያስፈልገው። ስልጣኔ ማለት በካሜራ የታጀበ ምቾት ነው ወይንስ ያለ ስጋትና ያለ ክትትል በነፃነት መተንፈስ? ኒዮም የምታስተምረን ትልቁ እውነት በቴክኖሎጂ ስም የሚቀርቡ ገነቶች ሁሉ ውስጣቸው የራሱ የሆነ እስር ቤት ሊኖረው እንደሚችል ነው። የሰው ልጅ በፈጠረው ማሽን ተገዥ የሚሆንበት፣ እያንዳንዱ የልብ ትርታው በዳታ የሚለካበትና በዲጂታል ግንብ ውስጥ የታጠረበት ሕይወት የሰይጣን ሥራ ካልተባለ ምን ሊባል ይችላል? እስቲ ወደፊት በሚመጡት ከተሞች ውስጥ የእናንተ ሚና ምን ሊሆን እንደሚችል ዛሬውኑ አስቡበት። ለምቾት ሲባል ነፃነትን አሳልፎ መስጠት መጨረሻው ለማንም የማይበጅ ባርነት መሆኑ አይቀርም። ከኒዮም ብልጭልጭ መስታወቶች ባሻገር ያለውን እውነት መረዳት
አእምሮን ዲጂታል አሻራን በራስ ቁጥጥር ስር ለማዋል ቁልፍ መፍትሄ ነው። እውነተኛ ስልጣኔ ሰውን ከማሽን ነፃ የሚያወጣ እንጂ በማሽን ውስጥ የሚቆልፍ መሆን የለበትም። ክቡራትና ክቡራን የቻናላችን ቤተሰቦች በዛሬው መሰናዷችን ሳውዲ አረቢያ በኒዮም ወይም ዘላይን እየገነባች ያለውን አዲስ ዓለም በተመለከተ ዘርዘር ያለ መረጃ ሰጠናችሁ። የቀረበው ዘገባ ከተመቻችሁና ከወደዳችሁት ቪዲዮ ላይክ በማድረግና ሰብስክራይብን በማድረግ የቻናላችን ቤተሰብ ይሁኑ። የእናንተ ድጋፍ እንዲህ ያሉ ምስጢራዊና አነጋጋሪ ጉዳዮችን በተከታታይ ወደ እናንተ